ሰላም ሰላም እንደምን አላችሁ ውድ የጥረት ቤተሰቦች፣ በዛሬ ቪዲዮአችን የእንግሊዝኛ ቋንቋ ችሎታችንን የምናዳብርበት እንዲሁም ፍርሃታችንን የምናስለቅቅበትን ወሳኝ ትምህርት ነው ይዤላችሁ የመጣሁት። በተለይ ከቤተሰብ ጋር ከጓደኞቻችሁ ጋር እንዲሁም ከአሰሪዎቻችሁ ጋር ሆናችሁ በውስጥ ሀገርም ሆነ በውጭ ሀገር ሆናችሁ የእንግሊዝኛ ቋንቋ መናገር ፈልጋችሁ ልትጠቀሙባቸው የምትችሏቸው ፍርሃታችሁን የምታስለቅቁባቸውን ወሳኝ የሆኑ የእንግሊዝኛ አረፍተ ነገሮችን በማዘጋጀት ነው ቆንጆ ቪዲዮ ያዘጋጀውላችሁ ዛሬ። ጥረት አካዳሚ በዋናነት ነግሬያችኋለሁኝ። ግራመር እንዲሁም አድቫንስ የሆኑ የእንግሊዝኛ ንግግሮች ላይ ትኩረት በማድረግ ትምህርት ይሰጣል። በእንግሊዝኛ ትምህርቱን የሚሰጠው በሳምንት 2 አካባቢ ነው። እንዲሁም ደግሞ ሌላው ተጨማሪ ቻናል አለ፣ ምርኩዝ አካዳሚ የሚል ቻናል አለ። እሱንም ገብታችሁ ማየት ትችላላችሁ። ዲስክሪፕሽን ቦክስ ላይ አስቀምጬላችኋለሁ። ምርኩዝ አካዳሚ የሚለውን ቻናልም መመልከት ትችላላችሁ። ምርኩዝ አካዳሚ ደግሞ በዋናነት ኮንቨርሴሽን ላይ ወይም ስፒኪንግ ላይ ትኩረት አድርጎ ለእናንተ ትጠቀሙበት ዘንድ እንግሊዝኛ ቋንቋ ችሎታችሁን ታሳድጉበት ዘንድ ቆንጆ ትምህርቶችን የሚያዘጋጅ ቻናል ነው። ይህም የኔ ቻናል ነው። በጣም ቆንጆ ትምህርትን የምለቅበት በሁለቱም ቻናል፣ ሁለቱንም ገብታችሁ መፈተሽና ማየት ትችላላችሁ። ከተመቻችሁ ሰብስክራይብ በማድረግ ለሌሎችም በማጋራት ቪዲዮውን ትምህርቱን መከታተል ትችላላችሁ። ወደ ዛሬው ትምህርታችን ቀጥታ እናልፋለን። ዋት ኢዝ ፎር ላንች ይቅርታ What is for lunch? 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 ምሳ ምንድን ነው? ምሳ ምንድን ነው? ምሳ ምንድን ነው? What is for lunch? ምሳ ምንድን ነው? Pass me the salt. Pass me the salt. Pass me the salt. ጨው አቀብለኝ ወይም አቀብኝ ማለታችን ነው። ጨው እንግዲህ አሻቦ ማለት ነው። ታውቃላችሁ፣ በቤት ውስጥ ሆነን ምግብ ስንሰራ የምንጠቀምበት አሻቦ ወይም ጨው እንለዋለን። ፓስ ሚ ዘ ሳልት፣ እባክህ ጨው አቀብለኝ ወይም አቀብኝ ማለታችን ነው። ፓስ ሚ ዘ ሳልት ስንል ዘ ፉድ ኢዝ ቴስቲ። ዘ ፉድ ኢዝ ቴስቲ፣ ምግቡ ጣፋጭ ነው። ምግቡ ጣፋጭ ነው። ዘ ፉድ ኢዝ ቴስቲ፣ ምግቡ ጣፋጭ ነው። ዘ ፉድ ኢዝ ቴስቲ፣ ምግቡ ጣፋጭ ነው። አይ አም ተረስቲ። አይ አም ተረስቲ። አይ አም ተረስቲ፣ ጠምቶኛል። ጠምቶኛል። ጠምቶኛል ማለታችን ነው። ውሃ ነው የጠማን ማለታችን ነው። ውሃ ጠምቶኛል ማለታችን ነው። አይ አም ተረስቲ ስንል፣ አይ አም ተረስቲ ስንል። ድሪንክ ሳም ዋተር። ድሪንክ ሳም ዋተር። ድሪንክ ሳም ዋተር፣ ውሃ ጠጣ ወይም ውሃ ጠጪ ማለታችን ነው። ድሪንክ ሳም ዋተር፣ ውሃ ጠጭ ወይም ውሃ ጠጣ እያልን ነው። ሄልፕ ሚ ፕሊዝ። ሄልፕ ሚ ፕሊዝ። ሄልፕ ሚ ፕሊዝ፣ እባክሽ እርጅኝ ወይም እባክህ እርዳኝ ማለታችን ነው። ሄልፕ ሚ ፕሊዝ ስንል። አይ አም ቢዚ።
አይ አም ቢዚ ስራ ላይ ነኝ። ስራ ላይ ነኝ። ስራ ላይ ነኝ ማለታችን ነው። ዋይት ኤ ሚኒት ዋይት ኤ ሚኒት ዋይት ኤ ሚኒት ዋይት ኤ ሚኒት አንድ ደቂቃ ጠብቅ። አንድ ደቂቃ ጠብቂ ወይም አንድ ደቂቃ ጠብቅ ማለታችን ነው። ዋይት ኤ ሚኒት ስንል አንድ ደቂቃ ጠብቅ ወይም አንድ ደቂቃ ጠብቂ ማለታችን ነው። ዋይት ኤ ሚኒት ስንል ካም ሄር ካም ሄር ካም ሄር ና ወይም ነይ ማለታችን ነው። ና ወይም ነይ ማለታችን ነው። ካም ሄር ሲት ዳውን ሲት ዳውን ሲት ዳውን ተቀመጥ ወይም ተቀመጭ ማለታችን ነው። ሲት ዳውን ተቀመጥ ወይም ተቀመጭ ማለታችን ነው። ሊስን ቱ ሚ ሊስን ቱ ሚ ሊስን ቱ ሚ ስሚኝ ወይም ስማኝ ማለት ስንፈልግ የምንጠቀምበት ነው። ሊስን ቱ ሚ ስሚኝ ወይም ስማኝ እያልን ነው። አይ ዶንት ናው አይ ዶንት ናው አይ ዶንት ናው አላውቅም። አይ ዶንት ናው አላውቅም አላውቅም። አይ ዶንት ናው አላውቅም ምንም ነገር አላውቅም ማለታችን ነው። አር ዩ ሬዲ አር ዩ ሬዲ ተዘጋጅተሃል ወይም ተዘጋጅተሻል ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። አር ዩ ሬዲ ተዘጋጅተሃል ወይም ተዘጋጅተሻል ማለታችን ነው። አይ አም ካሚንግ አይ አም ካሚንግ አይ አም ካሚንግ እየመጣሁ ነው እየመጣሁ ነው። ቼንጅ ዮር ክሎዝስ ቼንጅ ዮር ክሎዝስ ቼንጅ ዮር ክሎዝስ ቼንጅ ዮር ክሎዝስ ልብስህን ቀይር ወይም ልብስሽን ቀይሪ ማለት ስንፈልግ የምንጠቀምበት የእንግሊዝኛ ንግግር ነው። ቼንጅ ዮር ክሎዝስ ስንል ዘ ፍሎር ኢዝ ዌት ዘ ፍሎር ኢዝ ዌት ዘ ፍሎር ኢዝ ዌት ዘ ፍሎር ኢዝ ዌት ወለሉ እርጥብ ነው። ወለሉ እርጥብ ነው። ወለሉ እርጥብ ነው ማለታችን ነው። ዋች ዮር ስቴፕ ዋች ዮር ስቴፕ ዋች ዮር ስቴፕ
አረማመድህን ተጠንቀቅ ወይም አረማመድህን አስተካክል፣ በትክክል ተራመድ፣ ተጠንቅቀህ ተራመድ እያልን ነው። ዋች ዮር ስቴፕ አረማመድህን አስተካክል ወይም ተጠንቅቀህ ተራመድ እያልን ነው። ዋች ዮር ስቴፕ ስንል ዛሬ ይበርዳል ስንልስ ለምሳሌ በክረምት ሰዓት ሊሆን ይችላል፣ አሊያም በተለያዩ ጊዜያቶች ቅዝቃዜዎች ይኖራሉ። ታዲያ በዚህ ሰዓት ዛሬ ይበርዳል ማለት ስንፈልግስ በእንግሊዘኛ ምን እንላለን? ምን እንላለን? ኢት ኢዝ ኮልድ ቱዴይ። ኢት ኢዝ ኮልድ ቱዴይ። ዛሬ ይበርዳል። ዛሬ ይበርዳል። ዛሬ ይበርዳል ማለታችን ነው። ኢት ኢዝ ኮልድ ቱዴይ ዛሬ ይበርዳል፣ ቅዝቃዜ ያለ ብርድ ነው ማለታችን ነው። ቻርጅ ማይ ፎን። ቻርጅ ማይ ፎን። ቻርጅ ማይ ፎን ስልኬን ቻርጅ አድርግልኝ ወይም አድርጊልኝ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። ቻርጅ ማይ ፎን። ቻርጅ ማይ ፎን ስልኬን ሰኪልኝ ወይም ሰካልኝ፣ ቻርጅ አድርግልኝ ወይም አድርጊልኝ ማለታችን ነው። ለሴትም ለወንድም ተመሳሳይ ነው። የመጨረሻው ሌታስ ጎቱ ስሊፕ። ሌታስ ጎቱ ስሊፕ እንሂድና እንተኛ። እንሂድና እንተኛ ማለታችን ነው። ሌታስ ጎቱ ስሊፕ። ሌታስ ጎቱ ስሊፕ። ሌታስ ጎቱ ስሊፕ ስንል ሌታስ ጎቱ ስሊፕ እንሂድና እንተኛ። ሌታስ ጎቱ ስሊፕ ማለታችን ነው። እንሂድና እንተኛ እያልን ነው። እንሂድና እንተኛ እያልን ነው። የዛሬ በቤት ውስጥ ሆነን የእንግሊዝኛ ቋንቋ ችሎታችንን የምናዳብርበት የዛሬ የእንግሊዝኛ ቪዲዮ ትምህርታችን ይህንን ይመስላል። በሌላ ጊዜ እንደነዚህና እንዲሁም ግራመር ላይ ያተኮሩ ቆንጆ የእንግሊዝኛ ክህሎታችንን የሚያዳብሩላችሁን በጣም ወሳኝ የሆኑ ትምህርቶችን አዘጋጅላችኋለሁኝ። ትምህርቱን ለመከታተል ለምትፈልጉ ዘወትር ረቡዕ 12 ሰዓት እንዲሁም ደግሞ አርብ 12 ሰዓት ከምሽቱ ማለቴ ነው መከታተል ትችላላችሁ። የዛሬውን ቪዲዮም የምለቅላችሁ በዛው መሰረት አርብ ከምሽቱ 12 ሰዓት ይሆናል። ስለዚህ መከታተል ትችላላችሁ። የምርኩዝ አካዳሚ የሚለውም ዘወትር አርብ 12 ሰዓት ላይ የሚለቀቅ ቆንጆ ትምህርት አለው። እሱንም ገብታችሁ ማየት ትችላላችሁ። ሀሳብ አስተያየት ካላችሁ ኮሜንት መስጫ ሳጥኑ ላይ አስቀምጡልኝ። ለዛሬ በዚያ በቃሁ። ሰናይ ጊዜ ተመኘውላችሁ።